የሚፈርመው ማለት ነው ዞር በይ አንቺ ትዳር ለነበር ዞር በይ አቻኮልሽ አይደለም ማሚ አንድ እንድታቂ የምፈልገው ነገር ቢኖር በእነሱ መሀል እየገባሽ ደግሞ ሌላ ችግር አትፍጠሪ አንድ ደግሞ ቶፋ ጋር ነው ልትሄድ የምችለው እነዚህ ሶስት ቦታ ፈልጋት እናቷ ጋር ትሄዳለች ብለማ ተስፋ አድርጋት ታዲያ እሺ ምን አባት ይላርግ ምን አርግ ነው ከደረሰባት ችግር አንፃር ሁላችሁም ለምንድን ነው ደርሶ ለኪያ ሐሳብ ቤት በኩል ጤና አንተ ያለ ቤት በኩል ጤና ላግኝ ቤት በኩል ሰላም ላግኝ አልፈታትም እንዳይመስልሽ አልፈታትም ወይ እንዳንቺ አይነት ሰው መቼም ነው የምልሽ የኔ ዘርናት ባሪያ ሆኖ መኖርናት ማለት ይቀራል እንዳንተ አይነት ቆጥ እንደዚህ ሲያ ሀያ ሰዓት ከቤቷ እንድትወጣ የሆነ ነገር ጎሽም ታደርጋለህ የሆነ ነገር ሲፈጠር ሮጥ አንተ ቤት ሄዳለች ምንድነው የምትለው ትናንትና ይቅርታ አልከም እንደ ራስ ጆ ያኔ ከፍሎ እንደመጣው አሁን ደግሞ አንተ ነው መሰለኝ ከፍለ ምናምን ነገር ይሄን ነገር እየተጠቀምክበት ያለው አሁን ደግሞ ይሄን ነገር ዲል እያደረጋችሁ ያላችሁት ሁለታችሁ ናችሁ መሰለኝ አራማ የልጅ ግን ለምንድን ነው እንዴ እኔ አሞታል በየ ቁርአን ወሰርኩት ምንም ምን ነው እየሆንክ ነው አዎ አንደኛው በሽተኛ ነው ብትሉ ይሻላል ለምን ነው የሚፈታ መጀመሪያ ያገባትን ሴት ለምን ይፈታል የመጣችበትን እሺ መስራት ኑሮ ታወራለች እና ምንድን ነው ያለው አከስፋ ገና እያወራን እኮ አከስፋ ደወለችልኝ ብሎ አልጨረሰም እኮ የት እንዳለ ልንገርህ ካለ ታዲያ ሌላ ምንድን ነው የሚሆነው ሶፊ አንቺ እኮ በፍጹም እኮ አከስቶ ቤተሰቧ ነኝ ነው የምትይው አንቺ እኮ ቤተሰቧ አይደል ወይ አልናደድ ለመርኩሽ እኮ እየፈለኳት እኮ ነው አንተ ደንቆሮ እማሱ ለምን ያውቃል ብለሽ ከመጠየቅሽ በፊት እኔ እየጠየኩት ያሉትን ጥያቄ ወይ ተናገሪ አብረሽኝ ወይ ዝም በይ ኡፍ ለራስሽ በእናትሽ በጣም አበዛችሁት አሁን ስም ቤት እናንተ ስትመጡ ሰላም የለም ነው መውደቂያ አጣዲ ለትዳር ብላ ይሄ ሁሉ ነገር የተወችለት ግን ትዳር ቤተሰብ ፍቅር አንተን ግን ልትዋች አልቻለች አንተ ሌላ ማንም ሰው ሊያገኛት እንደማይችል አውቃለሁ እኔ ባገኛት ማለት ነው ማን የደወለችላችሁ በጣም ጭንቅ ብሎኛል ከባድ ጊዜ ነው እያሳለፍኩ ያለሁት ማለት በተፈጠረው ነገር ኪዩ ተናዳ ያው ቶፋ ቤት ካገኘናቸው በኋላ ከቶፋ ጋር እዛ አልጋ ላይ ምናምን የተፈጠረው መጀመሪያ መሪማ ይዛት እንደገባች ምናምን ነገር ምንም ያወቅነው ነገር አልነበረም ግን ቶፋ አልጋ ላይ መገኘቷ በራሱ እኔን ከቁጥጥር ውጪ ምናምን ነገር አድርጎኝ ነበር ሳየው የነበረው ነገር በጣም ረብሾኝ ነበር እውነቱን ለመናገር ከሆነ ማለት ነው ግን በኋላም ያው ተናድጄ በተናገርኳቸው ነገሮች ምቾት ስላልሰጠኝ እኔም ሶፊም ስናየው ነገሩን በጣም ተደናግጠናል በጣም ደንግጠናል ምናምን ነገር እኔ ብቻ አይደለም የተሸወኩት አይታችሁታል ሶፊም ምናምን ነገር ማንም ሰው በእኛና በሶፊ በኩል ሆኖ እዛ ቤት ቢገባ በቶፋ ጉዳይ ነው እየተጨቃጨቀን ያለ ነው በቶፋ ጉዳይ ነው እየተነታረከን ያለ ነው ተጣልተን ተቀያይመን ወጣ ከቤት ቶፋ ቤት መገኘቷ ምናምን ነገር በጣም አስደንግጦን ነበረ ያም እኔን በጣም ስሜታዊ አድርጎኝ ነበረ ማለት ቀናት ብቻ አይደለም አንዳንዴ የውስጥንም ስሜት አንዳንዴ የማትቆጣጠሩት ነገር ምናምን ነገር ይከስታል በእንደዚህ አይነት ሁኔታ ሆኜ ለተናገርኳቸው እያንዳንዱ ነገሮች በኋላ ላይ መሪያም ቤት ይዛት መታ መሆኑን ስናቅ ያው አረጋግተነው እኔም ሶፊ ምናምን ቶፋንም ኪዩንም ይቅርታ ምናምን ነገር ጠይቀናቸው ነበረ ግን በዛው ሞመንት ወደ ቤት አልመጣም ምናምን ነገር ብላ ተነስታ ሄዳ ነበረ ያው በቻልነው መጠን ተሯሩጠን ያው እንትን ልንላት ሞክረን ነበረ ምናምን ግን አልደረስንባትም እና ያላሰስኩት ያልሄድኩበት ቦታ ያልሞከርኩት ነገር የለም አሁንም ቶፋ ጋር ተመልሳ ሌላ ቦታ ቆይታ ገብታ ከሆነ ብዬ ቶፋ ጋር ሄጄ ነበር ምናምን ቶፋ ጋር የለችም እማጋ እኔ ጋርም ሄጄ ፈልጊያት ነበር አክስቴ ጋርም እናቴ ጋርም እናቷ ጋር ሄጄ ያለችም ምናምን ቁጭ ብላ አንተ ገና ያለችበት ቦታ አይታወቅም ትላለህ ሚስት ተነሳ እንደመፈለግና ያለችበት ቦታ ላይ ሰብስበን ግን መምጣቴ እኮ ነው ግን መምጣቴ ነው ምን ትሰራለህ አንተ አሁን እሷ ውጪ ናት የት እንዳለች የት እንደወደቀች ቤት መች አደርኩኝ እማ ቤት መች አደርኩኝ ጧት መች መጣው ነው አሁን ይኸው ገና ከማረፊያ አይደል እንዴ ገና የት እንዳለች አይታወቅም ምናምን ብለህ አንተ ገና ገለገጻ ትሰጣለህ ልጅቷ በህይወት ትኖር አደጋ ይድረስባት በሰላም ተደበመ ይታወቃል እንደዚህ አይነት ነገር ምንም ልትሆን አትችልምማ ለምን እንደዚህ አይነት ነገር እንትን ትያለሽ በፍጹም የኪያ ምንም ነገር ልትሆን አትችልም በቃ አንድ ለማትሆን በብስጭት ሰው ብዙ ነገር ያደርጋል ስለዚህ እኔም እኮ ተበሳጭቼ ነበር እኮ ግን እየፈለኳት ነው አለች የተባለ ቦታ በጠቅላላ ቦታ ሄጃለሁ ነው ትርጉም የለውም ማምጣት ነው ቁም ነገሩ ማምጣት ላይ እማ ስለተናደደች ተደብቃኝ ነው እንጂ ማለት ነው ኪዩ ምንም ልትሆን አትችልም ምክንያቱም አንድ አንቺ ጋር ነው ልትመጣ የምትችለው አንድ እናታችን ጋር ነው እናቷ ጋር ነው ልትሄድ የምትችለው አንድ ደግሞ ቶፋ ጋር ነው ልትሄድ የምትችለው እነዚህ ሶስት ቦታ ፈልጋት ወራ እናቷ ጋር ትሄዳለች ብለማ ተስፋ አድርጋት ታዲያ እሺ ምን አባት ይላርግ ምን አርግ ነው ከደረሰባት ችግር አንፃር ሁላችሁም ለምንድን ነው ደርሶ ለኪያ ሐሳብ የምትሆኑት ሁሉም ሰው ለኪያ የሚቆረቆር ይመስላል እንዴ እማኔም እኮ ይሰማኛል እኮ እንደዚህ ስትይኝ
እንዴ ኪያን ገፍቻት ኪያን ተናግሬያት እኮ ነው እንደዚህ የምናገርህ እኮ ጥፋተኛው አንተ ስለሆንክ ነው። ትዳሬን ምንድነው የበተንኩት? በቃ ያልሆነ ምን አድርጌ ነው? የማይሆን ነገር ትዳር ላይ የማይደረግ ነገር አድርገህ ምንድነው ነው ያደረኩት? ሰላይ ልከህ ከማይሆን ሰው ጋር እየጠረጠርክ ልጅቷን እኮ ቅጥል አድርገህ እኮ ያባረካት አንተ ነህ። እማ እንድታቂ የምፈልገው ነገር ቢኖር ማለት ነው ኪያን ያገኘኋት በቶፋ ጠረጥርሻለሁ ያልኳት ቶፋ ቤት አልጋ ላይ ነው። በኔ ቦታ ማንኛውም ሰው ቢሆን ይሰማዋል። በኔ ቦታ ማንንም ሰው ቢሆን ይረበሻል። ሌላ ነገር ስለተረጎምከው እንጂ ቶፋው እኮ ወንድሟን እማ ይኸውልሽ አንቺ በዲናችን ያለውን ነገር ታውቂያለሽ አይደለ? በሃይማኖት የትኛውም ሃይማኖት ላይ ቢሆን አንድ ወንድና አንድ ሴት አብረው ከዋሉ ሶስተኛቸው ሰይጣን ነው። ምንም ነገር በማንኛውም ሰዓት ሊፈጠር ይችላል። የኔን ሀቅ እኔ እየተሰማኝን ያለውን ስሜት ለምንድን ነው የማይሰማሽ? አንተ እኮ ይፈጠራል፣ ገና ይፈጠራል በመላምት እኮ እና ከተፈጠረ በኋላ ልጁ ከተፈጠረ በኋላ አንተ ለመንገድን ለምን ለአላህ ተሰጠም? አንተ ሁላን ብሎ ኮል አበላሽ ለምን ትሆናለህ? እንዴ ለምን ያለ አዋቂ እንትን ሳሚ ትሆናለህ? በቃ አበላሻሽተክ ለምን ትዳርን እንደዚህ ማይሆን ደረጃ ውስጥ ትከታለህ? እኔ እኮ ትዳሬን እንዴት መኖር እንዳለብኝ እኔ ነኝ የማውቀው አይደልማ። በቃ ሰው እየረበሸኝ ነው ትዳሬ ላይ። ስለዚህ በቃ ከኔ ጋር ነው እነዚህ ነገሮች እየረበሹኝ ስለሆኑ እባካችሁ ጋብ ፍጠሩልኝ ያልኩት። ሌላ የጠየኩት ነገር አለ እንዴ? ሌላ የተነገርኩት ነገር አለ እንዴ? ብንኮራረፍ ነገሩን የሚያበስ ነገር ዞሮ ማግኛት ቶፋ ቤት የሆነ ነገር ብንነጋገር ዞሬ ማግኛት የቶፋ ቢሮ ብንነጋገር ዞሬ ማግኛት የቶፋ የሆነ ነገር ስር ሰው ታራ ለምንድን ነው ውስጤ የማይረበሸው? ለምንድን ነው ውስጤ እንትን የማይለው? ሁሉ ነገር አንተ ጋር ናት አይደል? እንዴ ልጅ እኮ ቤተሰብም እኮ አግሏት ሁሉ ነገሯን ጥላ ተቀመጠች። ማንኛውም ባለ ትዳር ካገባ በኋላ ቤቱ ነው የሚሆነው። የኔ ጥላ የሷ ምንድን ነው የሷ ነው ሰዎች አሁን እንዴት አድርገው ምንም አይነት አቀባበል እንደማደርጉለት ታውቃለህ? ከሷ እኔ ታዲያ መስገባዋትማ በትዳሬ ውስጥ እየበተነ ያለብኝ ከኪዩ ከአንቺ ጋር እየለያዩኝ ያሉ ነገሮች እነዚህ ናቸው። ማንኛውም ባለ ትዳር እኮ የሚወደው ነገር አለ፣ የሚጠላው ነገር አለ። ለሷ ስለምተዋቸው ነገሮች ይኖራሉ። እሷም ደግሞ ለኔ ስትል የምተዋቸው ነገሮች መኖር መቻል አለባቸው። ትዳራችንን ለማቆም በኔ በኩል ብቻ ለምን ይሆናል ነገሩ? በኪያ በኩልስ ለምንድን ነው የማንፈልጋቸው ነገር ማይቆም? በተረጋጋ ስሜት ስለማታስረዳ ነው። አረ ቁጭ ብሎ ነው ያውን በቃ ልጅቷን ፈልጎ እንደማምጣት ገና እሱ ለራሱ ገና የት እንደገባች አይታወቅም ምናምን እያለ ገና ለህዝቡ ገና አንተ አውቃ ተደብቃ የት ብዬ ልፈልጋትማ? ትሄዳለች ያልኩባቸው ቦታዎች በጠቅላላ ሄድኩኝ እና ምን ላድርግ? እኔ ሳትወጣም ጀምሬ ትዳርን ይቅርታ በል ሰብስባት ብያለሁ። የዛኑ ቀንም እኮ ቤቷን ብን ብላ ጽዳ ሳትሄድ እኮ ማስተካከል ትችል ነበር። እማ ስሜን አቆላምጣ አልጠራህም ብላ የት እንደምትሄድ ታውቂያለሽ? እዚህ ሰው ጋር ነው። ሲጀምር ራሱ ደብቋት ይሆናል እንጂ በዚህ ደረጃ ልጠፋ አትችልም። ኪያ ራሱ አንተ እኔ እኮ ቢያንስ ለአንተ ካቀለልኩልህ ብዬ ለአንተ ራሱ እየፈለግኩልህ ነበር። ድጋሚ ቤት ሄደህ ትፈልጋታለህ? ከሌባ ጋር ማለት ነው የጠፋህን ነገር አብረህ አትፈልገው ይባላል። ምክንያቱም በዚህ ቆይ ምንም መጨረስ አንችልም እንዴ? ምንድነው የምንጨርሰው? ጨረስን አይደል እንዴ? ከጠየቀኝ አለ ከጨረስን እኮ አይደል እኮ ይቅርታ። እሺ የት ነው ያለችው? እሱ በምን ያውቃል? እኔ እየፈለግኳት እኮ ነው። አንተ ደንቆሮ እማ እሱ ለምን ያውቃል ብለሽ ከመጠየቅሽ በፊት እኔ እየጠየኩት ያሉትን ጥያቄ ወይ ተናገሪ አብረሽኝ ወይ ዝም በይ። በእያንዳንዱ ነገር እኔ መውቀስ ምንድን ነው? እሺ ቆይ ምንድነው የተፈጠረው? እናትህ ደወለች መሪማ ጋር ኪያ የትም እንዳትሄድ አንቺ ያዣት አለቻት። ይዛት መጣች፣ እኔ ጋር አስቀመጠቻት። እኔ ምንም በማላውቀው ነገር እኔን ጠረጠርከኝ። ማን ያስገባት? እህት ሆና ተገኘች። አትሊስት ሼም ይዞ እንኳን ይቅርታ ጠየቀኛ። አላደረም አልዋለም። ድጋሚ ቤት ሄድክ። በዛው ሳይሆን ለምን ሄደች? ቤትማ የሄድኩት እዚህ ቤት አልመጣችም እንደሆነ አታውቅም። እዚህ ቤት አልመጣችም። ስለዚህ አንተ እንኳን ይዛት ባትሄድ ልትሄድ የምትችለው አንተ ቤት ነው። ነገራችሁኝ አይደል? አንተም ሶፊ ሲነገር ሰማሁኝ አይደል? አትሊስት የሆነ ነገር እንዳይደርስባት እንኳን ብዬ ፍለጋ ላይ ነበርኩ። እናቷ ቤት እንደማትሄድ አንተም እኔም እናውቃለን አይደል? ነው ምን እናት አላት ለራሷ እንደዛ እያደረገች ወይ እናቷ ቤት እንደማትሄድ አንተም እኔም እናውቃለን አይደል? ሌላኛው ደግሞ ልትሄድበት የምትችለው እናቴ ጋር ነው። እሷ ጋር ደግሞ ይሄው እዚህ ነው ያለችው አልሄደችም። ስለዚህ ልትሄድ የምትችለው ማጋ ነው አንተ ጋር ነው። ለዛ ሄጄ ፈለኳት። አንተ እኮ አስገባት አላስገባህም እኮ አይደል ነው። እኔ ጋር የምትፈልጋት እኔ ጋር ደውልም እንዴ መታለች አትልም። እኔ እየፈለኳት ነው። አታውቅም? ቶፋ ስሜን እንኳን አቆላምጣት እንደሆነ ሰምተሃል አይደል? አንተ እየፈለጋት ነው፣ ግን አንተ ላይ ተከሆነች ምን ነው? ብቻ አይደለም መርያምም ዞራ እየፈለገቻት ነው። በዛ ሁኔታ ላይ ሆና መቼ ነው አንተ የምትረዳኝ? መቼ ነው ከራስ ጋር የምትሆነው? ሰከን በል እንጂ። እኔ እኮ ያልገባኝ ነገር ማለት ነው ኪያ ልትሄድ የምትችልባቸው ቦታዎች እነዚህ ሊሆኑ ይችላሉ ብሎ መፈለግ ምን ከአንተ ጋር የሚያገናኘው ነገር አለ? ለምን ጋር ትሄዳለህ? አንተ ጋር የፈለኳት እኮ የመጣው እኮ እኔ ጋር በመጠርጠርህ ብቻ እኮ ነው። ግን እናንተ ለምን እኔ ጋር ትፈልጋታለህ? መች ተለያያችሁ? እና ቶፋ
መች ተገናኙ? ስምህን እኮ አቆላምጣ አልጠራም እንደሌላ ጊዜ ምናምን ብላ ተነስታ የት ነው ያገኘኋት? አንተ ቤት። እኔ ጋር መች ነው ሽምግልናው? ምንም ነገር ስለ ሽምግልናው ልታናገረኝ? እኔ ጋር ያያት እንዴ? አንተ የምትፈልገውን ብቻ ነው የምታወራው። እናትህ እኮ ናት እኔ ጋር የላከቻት። ግን አንተ አልጋ ላይ መሪም ጋር ግን አንተ አልጋ ላይ ምን አውቃለሁ ታዲያ? እኔ ግን አንተ አልጋ ላይ አይደለ? አሁን ያመኛል። አሳብዳችሁኛል ሁላችሁም ተባብራችሁ። እናቴ የምታወራው ነገር ሌላ፣ አንተ የምታወራው ነገር ሌላ፣ በዛ በኩል ኪያ የምታወራው ነገር ሌላ። የኔ አለመሆኑ የኔ ስህተት አለመሆኑ ገብቶ ይቅርታ ጠየቀኝ አይደል? ከዛ መልሰህ ለምንድን ነው እዛ ቦታ ላይ የምትገኘው? እሺ ጥያቄ ልጠይቅህ። እሺ ጠይቀኝ። አንተ ሳታውቅ እሺ አንተ ቤት አልጋ ላይ ተገኘቻል። አሁንም አንተ ውጪ እያፈላለካት አንተ ቤት ልትሆን ትችላለች። ምን ይችላል እንጂ ዛሬ ቤቱ ሳያውቅ እንዴት ነው ቤት የምትቀመጠው? እሱ ውጪ ሆኖ እንዴት እሷ ቤት መኖሯን እንዴት አያውቅም? ሆነች እኮ አልጋው ላይ አገኘናት እኮ እየፈለገች ይኸውልሽ አዳምጪ። ይኸውልሽ እሱ ሳያውቅ እሱ ሳሎን ቤት ቁጭ ብሎ ኪያ እሱ መኝታ ቤት ነበረች። እሱ አላወቀም ነበር አይደል? አሁንም ስንጣላ ከሱ ጋር ሆኜ እሷ ቶፋ ቤት ማትሄድበት ሪዝም ምንድነው? ምናልባት የሆነ ቦታ መሻሻ ምናምን ነገር መልስ ዞራ ከገባች ምክንያቱም አንተ ጋር አይደለችም ስንል አይደል? አንዴ መናፈሻ አንዴ ቤት አንዴ መንገድ አዎ መደወል ያሉብኝ ሰዎች ጋር ደውያለሁ። እዛ ቤት ነገር ይባባሳል። አዎ እናትየው ጋር ምን ኪያ ጠፋች በእንደዚህ አይነት ሁኔታ ነው ማለት ምን ብዬ ነው ኪያ ጠፋች በዚህ አይነት ሁኔታ የምናገረው ነገር ለማባባስ ቤተሰቦቿ ጋር ላትሄድ ከቤተሰቦቿ ጋር ላትገናኝ ለአንዴና ለመጨረሻ ጊዜ ተቆራርጣለች። በማን ይመጣ? በአንተ የመጣ ማለት ለፍቅር ብላ ለትዳር ብላ ለህይወት ብላ ይሄ ሁሉ ነገር የተወችለትና ግን ትዳር ቤተሰብ ፍቅር አንተን ግን ልትዋች አልቻለችም። ይሄ ደግሞ ዛሬ ቤቴን እየበጠበጠብኝ ነው። አንተን ይሄንን እያወቅህ ግን ታጠገቧ ዞር ማለት አልቻልክም። ባጠገቧ ታንዣባለህ። እሺ ይሄን ሆኖ እያጣላል ያለ ለፍቅር ብላ አሁን እንኳን በጭንብል ነው አንተ የምትሄደው። በጭንብል እኮ እያሰብክ ነው። አሁን ገና እሱ አንጃበብ ሌላ ነገር ሊያደርጉ እኮ አይደለም። ወንድም ነው እህቷ ናት። በቃ የእህትና የወንድም እኮ ግንኙነት ሊሆን ይችላል ለማሰብ ነው። ፍርደ ገመድ ትሆኛለሽማ አይደለም አሁን አንተ ከስተው ከመንገድ እንዴ ይገባሻል ነበር እንዴ? እሺ እሷማ ስለምትረዳ እኮ ማለት ነው። ቢያንስ ብልህ ነች። አንተ እኮ እስከ ዛሬ ድረስ ጥርጣሬ ብቻ እንጂ አንድ ተጨባጭ ነገር እኮ አላገኘህም ማለት። አዎ አንተ እንደምትለው መርፌና ክሮኝ እንዲይዛችሁ ነው አንተ የፈለከው። ከዛ ያኔ ከተፈጠረ ነገሩ ከሆነ በኋላ ዋይ ማለት ምን ያደርጋል? እስካሁን አልተፈጠረም ነው። አንድ ሰው ታሞ ተኝቶ አልተፈጠረም። ምንድነው እያልከኝ ያለው? እስካሁን አልተፈጠረም። ምን አንተ ጭንቅላት እኔና ኪያ ጋር ምንም የተፈጠረ ነገር የለም። እሱንማ አንተ ነገር የተፈጠረ ነገር ማስተሳሰብህ ነው የሚልክ። አሁንም ልኮ ወይ አይ እሱንማ አንተ ንገረኝ። አንተ እኮ ነው እየነገርከኝ ያለው። ስለዚህ አንተ ንገረኝ። እስካሁን እኔና ኪያ ማለት የተፈጠረ ነገር የለም ወይ? አንተ ይታበይ እኮ እሱንማ አንተ ንገረኝ። ያን ያረጋግጥ። አንተ እየጠየቅኩህ እኔ ለአንተ እንዴት ማለት አንተ አሁን በምናብ ስታስበው እንዳደረግን ነው የምትቆጥረው ነው እያለህ ያለ እኮ እኮ ምንድነው የፈለከው? ግልጽና አጭር ነው። ይሄንን ከመለስከው እናንተ ሰላም መሆን እንችላለን። ይበላል ወይ? እኔና አንተ ሰላም የምንሆነው ማለት ነው ከትዳሬ ላይ ስትወጣ ነው ቶፋ። አንተ ቤት ሚስቴን ማግኘት ሳይሆን እኮ ኪያ እንደፈለግልህ እኮ ደውለህ አንተ ቤት እኮ ሚስቴን ፈልጌ አንተ ቤት ማግኘት እሷን ሳቆም ያኔ ነው ሰላም የሚሆነው ቶፋ። ስለዚህ እናትህን ጠይቃ በቃ ለምን እዛ እኔ እናትህ ማስ አንተ የምትልላት ድራማ ነው የምትናገረው የምትፈልገው አይደለም። አኑ እንዴ አይደለም እውነታውን ነው እንጂ አሁን እንኳን አንተ ከመንገድ ላይ ስህተት ነው መንገድ ስህተት ነው የምጠረጥርበትም ነገር ደግሞ ተጨባጭ ነገር የለውም። እነሱ አብረው ያደጉ ናቸው እንደ ወንድም እንደ እህት ስለሚተያዩ ይሆናል። አንተ በባልነት ነው ያው በሚስትነት እንትን ይለኛል ብለኛል። እሺ የፈለገ ነገር ቢሆን ማለት ነው ምን አይችል ሆኖበት ይሄ ሰው ለማ ቶፋ ሆኖ አይደለም ነገሩ። ማንኛውም ሰው ይሁን አንድ ባለትዳር ቤት ከአንድ ባለትዳር ሴት ጋር በተደጋጋሚ ሰዎች የሌሉበት ቦታ ላይ በተደጋጋሚ በእያንዳንዱ ጉዳይ ላይ አጠገቧ ሆኖ ከተገኘ ምንድነው ነው ውጤቱ? ምንድነው የሚሆነው መቀራረብ? እነሱ እኮ ጭንቅላት ላይ እኮ ምንም አይነት ነገር አይኑር እኮ ሰይጣን የሚባል ነገር አለ፣ መጥፎ ጓደኛ የሚባል ነገር አለ። የኔና ኪያን እኮ ትዳር ህይወት የማይፈልግ እኮ ስንት አለ ጭንቅላታቸው ውስጥ እኮ የሚከት ሰይጣን ነው። የወንድሜ ሚስት ጋር ያው ነፍሰ ጡር የሆነች የወንድሜ ሚስት ጋር ሰይጣን ገባፍቶኝ እኔ ያልሆነ ነገር ሳደርግ ማለት ለምን እንዴት አሞሻሽረዋለህ ቶፋ? እና ታዲያ ለኔና ለኪያ ሰላም ስትል ለኔና ለኪያ ትዳር ስትል ላልተወሰነ ጊዜ ከጎኗ ዞር ማለት ምንድነው የከበደ ነገር? እኔ መች ቀረብኳት? አንተ እኮ ጭንቅላት ላይ እኮ ይኸውልህ ሲመስለኝ በቀን ቅዠት
በሌሊትም ቅዠት የሆነ አይ ማንም አንተ የምታደርገው ህልም ማየት አትችልም። አንተ ህልም ብቻ ነው የምታየው። አንተ ላይ ደግሞ ማለት ነው እኔ ከሷ ጋር ጎኗ ሆኜ ተኝቼ ምክንያቱም በአካል የማየውን ነገር ነው። በአካል የት ነው ያየኸው? አንዴ መናፈሻ አንዴ የት ብዬ የቱን ልንገርህ? በቃ ሁለት ነው ያየኸው። ታዲያ ምንድን ነው የምትፈልገው? እኮ ምንድን ነው ካወቀው ታዲያ ለምን ምንድን ነው የምትፈልገው? አሁን እኮ የመጨረሻ ኪያን ስለሚወዳት በማንም ሰው ነው የምጠረጥራት። እርግጠኛ ነኝ እንደው አሁን እኔ እናተ ስለሆንኩ ነው እንጂ እርግጠኛ ነኝ በቃ ከመውደድ ብዛት ምድር ላይ ያለው ወንድ ሁሉ በቃ ኪያን የሚፈልጋት መስሎ ስለሚሰማ ነው። አሁን እንድታውቂ የምፈልገው ነገር ቢኖር ማለት ነው ኪያ ያለችበት ቦታ አይ ቲንክ ይታወቃል ይመስለኛል። የት ነው ታለች? እኔ አሁን ካለች በደንብ ንገረኝ እንጂ ቤቱ ንገረኝ እና ማምጣት እግሯ ላይ ነው እንጂ ንገረኝ። የት ነው እሱን? አሁን አንተ መበርታት ያለብህ ጭቅጭቁ ላይ ሳይሆን እሷን የማምጣቱ ጉዳይ ላይ ነው። በቃ አንተ አሁን መበርታት ያለብህ ትዳርህን መሰብሰብ ላይ ነው። አሁን ይሄ ሆነ ማለት ነው ጊዜ ይንገረንና እማ ላንቺ እንገርሽና ያው ሄደን እናምጣት። አመሰግናለሁ። ምኑን ላመስግንህ? ነገር ቢላ ምኑን ላመስግንህ? ቶፋ ያዘጋጀህላት ቦታ ሄዳ ትቀመጣለች። ከዛ በኋላ የሆነ ነገሮችን እንትን ሲሉ ትመጣለች። ያው ካንተ ጋር ኖርበት። ስለዚህ ምንም ቦታ እኔ እየገመትኩኝ ነው እያልኩ እየገመት ኧረ እባክህ ቶፋ በቃ ነገርና ሄዶ ያምጣት። እሱ ምንም ምን እንደነካው እኔ በጣም ተጨነቅያለሁ። ተጫወትብኝ ቶፋ። አንቺ ማወቅ ያለብሽ እንድታቂ ነው የምነግርሽ። አንተ ዝም በል አንተ እያወራሁት ነው። ሰው የኪያ አክስት ደውላልኝ ነበር። እንግዲህ ተመልከች፣ ይሄ ሰው ነው በሽምግልናው ጉዳይ ከቤተሰቦቿ ጋር ወይም ደግሞ ከአክስትየው ጋር የለበትም ብለሽ የምትናገሪው እንግዲህ ይሄ ሰውዬ ነው። አሁን እኔ ዋናው ልጅቷ ጤነኛ መሆኗን ጤና ሰላም መሆኗን የምፈልገው። አትልፋ አታገኛት። ቶፋ ጋር እየነገረ ነው የት እንዳለች። እሱ ቤት መቼ እኔ ጋር ነው ያለው? እኔ ጋር ብትሆን ድጋሚ እንድትተጣላ ነው። ቤተሰብ ምን ጣላበት ሰዓት ነው እንዴ ያለው እኮ በእናትህ የት እንዳለች ልንገራችሁ እያለ እኮ ነው እኮ እሱ እኮ ሶፊ ገና ከመምጣት ለምን እኔ ብሌን ታደርገኛለህ? እየተናገረ ነው የት እንዳለች ልንገርህ አለ። ስለዚህ አውቃለሁ ማለት አይደለም እና ምንድን ነው ያለው? ገና እያወራን እኮ አክስቷ ደወለችልኝ ብሎ አልጨረሰም እኮ። የት እንዳለ ልንገርህ ካለ ታዲያ ሌላ ምንድን ነው የሚሆነው? ሶፊ የት እንዳለ ልንገርህ ካለ ያለችበትን ያውቃል ማለት ነው አይደለ? ጉዳዩ እንዴት ያውቃል? ምን አብሮ እየፈለገ ነበር እኮ። እኔን እንዴት ያውቃል ከማለት በፊት ያለችበትን ልንገርህ እያለ ነው። አትሰማኝም እንዴ? ምን ታዲያ እንደመጣ እኔ ለምን ብሬም ታደርገኛለህ? ማረጋ አይደለም እንዴ? ታዲያ ያለችበትን ልንገርህ ካለ ያውቃል ማለት ነው አይደለ? በግልጽ አማርኛ አይደለም ነው እስቲ አዳምጠኝ። በሌለችበት አወራኝ እንዴ? አሁን 30 ደቂቃ እዚህ እስኪመጣ ድረስ አናኗር ጋር እየሄድኩ ነው እያለ እስከዚህ ድረስ እያወራን እየፈለግን ነበር እንዴ? ከታ መጣት ነው እሱ ጋር። አሁን ጸባችሁን አጨርሳችሁ ወይ ነው? ለህይወት ዘመን የሚጠቅመን አንድ ምክር ልምገርህ። አንዋር በእናትህ ደግሞ ንብረት ኖሮ ንብረትህን ከሰረቀ ሌባ ጋር ማለት ነው እቃህን አታፋልገው። ምክንያቱም ያስቀመጠበትን ያውቃል። ምንድነው የሚለው? ተፋ ምንድነው አንተ ያለሽ ተቃጣ ለምን እኮ እንዳፈልጋት እኮ ደውሎልኛል እኮ። አሁን ንብረትን ከሰረቀ ሰው ጋር አታፈልግ። ያው ካንተ ሌላ ማንም ሰው እንደማያገኛት ስለማቅ ነው። ካንተ ሌላ ማንም ሰው ሊያገኛት እንደማይችል አውቃለሁ። እኔ ባገኛት ማለት ነው አልካት። ማን የደወለች አላደርግም። አክስቷ ደውላልኝ አትሊስት ማለት ነው ጤነኛ ልጅ እንድትወልድ ፈልጋለሁ። እንደ ወንድም ማለት አንተ እኮ ነው የምትነግራት። እሱንም እኮ አንተ እኔ እያቃጠልኳት መሆኑን የምትነግራት እኮ አንተ እኮ ነው። ልነግራት እችላለሁ። ከዚህ በኋላ ነግራት እኮ የምትነግራት አንተ ያቃጥልሻልና ብቻሽን ሁኚና ቆንጆዬ ልጅ ውለጂ፣ ለኛ ልጅ ውለጂ ይላታል። ለምን ብለህ ምን ያለበት ሆነ እኮ ነው ለነገ ዛሬን ስትሰራ እኮ ነው ቶፋ። አንተ ለምትፈልገው ነገር ስታመቻቻት 24 ሰዓት ከቤቷ እንድትወጣ የሆነ ነገር ጎሽም ታደርጋለህ። የሆነ ነገር ሲፈጠር ሮጥ አንተ ቤት ሄዳለች። አማር ምንድነው የምትለው? ትናንትና ይቅርታ አልከም እንደ ራሱ ለምን መሸሻ እንደወንድም አድርጋው ነው አይደል? ለምንድነው እንደዚህ ያልጠረጠርኩማ? ምንድነው የምትጠረጠረው? ትናንትና ምስተሰርቻለሁ አንዋር በይን ነገር ደግሞ ተስማምተናል አይደል እንዴ? እርስ በርስ መጣላቱን ተን እሱ አንለክስበት እናገኝ። አሁን በኔ ፍረድሽ። አሁን ፍርድ ምንም አይፈልግም። ጉዳዩን ይወቀውና በኔ ፍረድ። አንዋር አውቀዋለሁ። እኛ እየተጠረጠርን ይሰሃተን ይቅርታ እያልን አሁን ደግሞ ድጋሚ ስህተት እየሰራን ነው የመጣነው አይደል? ትላንትና ለምናው ይቅርታ ብለው ነው ጨረስነው። ዛሬ እስካሁን ምን ተነጋገራችሁ አላውቅም፣ ግን እስካሁን ደረጃ እዚህ እስኪመጣ ድረስ እየፈለግን ነበር አንኪያ። አሁን ደግሞ ገና ለገና ተነጋገራችሁ። አሁን አንተ እንደምሳሌ ለምን ትወራለህ?
አሁን ምን ተፈጠረው? ቆይ ለምዶ በዚህ ደረጃ የሚያደርሳቸው እኔ ራሴ መቻወኩኝ ነኝ። ኪያ ያለችበት ቦታ እኮ አላውቅም። ባቅ ኖሮ እኔ ኪያ ተገኘች ወይ ብዬ የገመትቼ እኔ በዚህ ልካላስ መልስ አላስመስልም። ቀድሜ ተናግሬ ይሉን ተያዘ ተናገሩ ልትነግረን ነበር እኮ። እሺ ለአንተ አይደለም አልክ አይደል? ይኸው ለማይ ንገራት፣ ችግር የለውም። ንገራት። አንዴ ሶፋ አለች ነበር እኮ ነው ያለው። ኧረ እማ እባክሽ ሰላም ስጭኝ። ኧረ እባክሽ እናንተ ጤናዬን ስጭኝ። አንተ ጤናችንን ስጠን። ቤት በኩል ጤና ልስጥ። አንተ እያለ ቤት በኩል ጤና ላግኝ፣ ቤት በኩል ሰላም ላግኝ። እንደ አንተ እኮ ነው ህይወቴን እየበረበሽክ ያለው ቶፋ። ስህተትን እንድሰራ የምታደርገኝ አንተ፣ መልሰህ ዞረህ የምታቅበኝ አንተ። ከዚህ ምላስ ጋር ድለላ ነው የሚመች። በቃ ድለላ ስራ የምር አፋልግልኝ። በጣም ይዋጣልሃልና እሱንም ሄጄ እሞክረዋለሁ ያልከኝን። ምክንያቱም አንተ ሳታስብበት የምታደርገው ምንም ነገር ስለሌለ፣ ምክንያቱም ደላልነቱንም በጣም ይዋጣልሃል። በደንብ አይተኸኝ ስለሆነ አምናለሁ እኮ አልኩህ እኮ። ስለዚህ እኮ እሄዳለሁ እደልላለሁ እኮ አልኩህ። አምናለሁ። ምክንያቱም መጀመሪያም ከቤት እንድትወጣ ያደረግከው አንተ ነህ። አሁንም ይዛት የምትመጣው አንተ ነህ። አላመጣትም። እኔ ይዣት እኮ ወጣሁኝ ማለት ነው። ይዣት እንዲህ ሲውል ስራ አላስገባትም ነው ማለት አንተ አንወር ትላንት አላወቀውም እንዳይል ነው ሶፊ። እሺ አላወቀውም እንዳይል ነው። ኧረ እማዬ ልጅ ግን ለምንድን ነው እንዴ? እኔ አሞታል ብዬ ቁርአን ወሰድኩት። ምን ሆነ እየሆንክ ነው? አዎ አንደኛው በሽተኛ ነው ብትሉ ይሻለኛል እንዴ? ምን ሆነ ነው? ተረጋጋ እንጂ። ለነገሩ እኔም ሞቴን እመርጣለሁ። ቶሎ ነገሮችን አታገናዘብም። አዳምጠን እስኪ መጀመሪያ እንደዚህ እንደመጣለ ለምን ታወራለህ? ከዛም በኋላ ደግሞ ካለፈ በኋላ ይቅርታ ትላለህ። ትናንትና እዛ ቤት ስር አንተ እኮ ነህ እኮ የረበጥብጠው ካስወጣት እኮ እዛ ቢያንስ ቁጭ ብላ ነበር። አሁን መወቃቀሱ ምንም አያደርግም። ቶፋ ማለት ነገር አለ። አንተ ስትገባ እኮ ሶፊ ያየኸውን እኮ አንተ በቶፋ ምክንያት እንድትጣላን ታውቃለች አይደል? ያገኘናት ነው እዛ አልጋ ላይ የምወሰዳች መሬም ነው አይደል? መሬም ነው የወሰደቻት። እሺ ምን አገባኝ ታዲያ በዚህ ጉዳይ ላይ? እሺ አሁን ምን ያደርግሽ? አሁን አንዋር እሺ አሁን የባለፈው እሺ ምን ያደርግ ነው የምትለኝ ሶፊ? ከዚህ በፊትም እዛ አገኘውን ይቅርታ ጠየቅ ነው አይደል? እንዴ አንዋር እሺ እኔስ ምን ላድርግ? አሁን ምን ጣላብን እንጠቃጨቅበት ሰዓት አይደል? ከቤት ወጣች ቶፋ ጋር ነው የምትገኘው። ከስራ ቦታ ወጣች ቶፋ ጋር ነው የምትገኘው። የሆነ ነገር ወጣች ቶፋ ጋር ነው የምትገኘው። ሶሪስ ምን ላድርግ? እኔስ ምን ላድርግ? አንዋር ይሄ ነው መልሱ። ማንም ቶፋ ቃውን ጸብ አይደለም እኮ እዚህ ጋር ማንም ምንም አልፈለገም። በምን ላስረዳው ነው እንዴ? እሱ ብቻ ማለት ትዳር፣ እሱ ብቻ አፍቃሪ፣ እሱ ብቻ ወዳጅ ነው የሚመስለው። እኔ ሚስት አለኝ፣ ትዳር አለኝ። እኔ ደግሞ ሚስቴን አክብሬያት ማለት አልጠረጥራትም። ለሚስቴ ደግሞ ስለምታከብረኝ አልጠረጥረኝ። ተከባብራችሁ አይመስለኝም እንግዲያውስ የእኛን ደግሞ ለእኛ ተውልና ታዲያ ሌሎች ገባሁ በአንተ እኮ ነው ዝም ብለህ ጭንቅላት የወለደው እኮ ነው። እስኪ እኔ በአንተና በሚስትህ ጉዳይ ላይ መች ነው ቤት አግኝታኝ የምታውቀው? ልጅቷ እኮ እህቴ ሆና አንተም ወንድምየው እንደምትባለው ወንድምየው ሆነ አንድ ቀን በትዳራችሁ ጉዳይ ምንድነው የተፈጠረው እንኳን ብያቃለሁ እንዴ? ምክንያቱም ትዳራችሁ ለትዳር አላቅም ወሬ ለማጣፈጣት ሞክር። በኔ ትዳር የገባሁት ዘኦንሊ እንትን ነው የሽምግልና ጊዜ በጣም ከፍቷል ብዬ የዛኔ ብቻ ነው የመጣሁት። ከዛ ውጪ እኔ የቱ ጋር መጥቼ የቱ ጋር ነው የሌለኸው? ታዋን ያው ነው መልስ ነው እኮ የቱ ጋር ነው የሌለኸው? የቱ ጋር ነው ያለው? ታሳየኛ በቪዲዮ ታሳየኝ። ምን ጋር ነው ነገር አሳየኝ። ኪያ የሆነ ነገር ሆነች ከተባለ ምናምን ነገር ዞራ ካንተ ጋር ነው አንተ ጋር ነው የምናገኛት። ቤት አንተ ደውለህ የሆነ ነገር ከተባለ ምናምን ነገር የምናገኛት ያጣጣፍት በእናትህ አሁን ይታዘባል። እንዳለ ሚዲያ ላይ ያለ ታሪክ ነው ያለ ሁላችን። እኔ እኮ አንድ እንድታውቅ ማውራት ልጅቷን መፈለግ አይቀልም ወይ? እኔም እንደዛ እኮ ነው። እስቲ እሷን አዳምጣት እስቲ። ኢጎ ነው ያለበት ልጁ እኮ የሚያዳምጥ እኮ አይደለም እኮ። አንዋር ምን እያደረግክ ነው ታውቃለህ? አጠፋው ይቅርታ እያልክ ጠይቅና ይቅርታን ስንቀበል ደግሞ ሌላ ደግሞ ውስጥ እያመጣ ነው ያለው። አሁን ልጁን እንደዚህ ደረጃ አልተነጋ ግልግል ያውቃል። ስለምን መነካት ነው የምታወራው? የለኛ ኢጎ ነው ጭንቅላቱን በጣም የተቆጣጠረ። በቃ አሁን አያስፈልግም፣ አሁን ጸብ አያስፈልግም። ኪያ የምናገኝበት መንገድ ነው እንጂ እርስ በርስ ልንጣላ አክስቴ ደውላለች ብሎ ወሬ ሲጀምር እሱ አክስቴ ደውላለች አስወራኝ እኔ አናኑ ባላ ዝም በል አንተ ነበረ። እሺ ከዛ እንትኑን ልተው ግን ያ ከይሲን ያለችኝ እሱን አላውራው። አሁን ለምን ትለዋለህ? አንተ እኮ ቶፋ ያ የባሰ እኮ እንትን እያልከው ነው ያለችኝ ነው። ይኸውልሽ ምን ላድርግሽ? ልጁን እንደውም እንትን እያባባሳችሁበት ነው። እየመጣሁኝ ነው ተዘጋጅቶ ይጠብቀኝ ምናምን ነገር አለችኝ። እኔ ለምን እንዳለችኝ አላውቅም። ደበደበው እኔ አላውቅም። እኔ ከነሱ ጋር እነሱ ምናልባት እያሱ ጋር ከሆነች ብዬ ነው። ሌላውንም ንገረን እንድትልልህ አክስትየው እንድትልልህ የላካትን ነገር ሌላም ደግሞ በደንብ ንገረን። ምንድነው በይው ያልካት? ምንድነው በይው ያልካት?
ማሳየ አሁን የደወለችው ሲጀምር አንተ ጋር ያው በቀጠሯችሁ ሰዓት በጣም እኩል ነው የገባችሁት። መቼም ወጉ ስለማይቀር እንዴት ሆናችሁ? ምን አንቺ እያለሽ መች ሰላም ይሆናል? ምን ሰላም አለን አንቺ እያለሽ? ማድክ ነው መዝለፍ። አዎ ምን መዝለፍ ምናምን መች አንዳንቺ አይነት ሰው እያለ መች ሰላም ይሆናል? እሺ ይሄን ወረቀት ፈርም። ምንድን ነው የሚፈርመው? ምን ማለት ነው? ዞር በይ አንቺ ተዳርበናበት ዞር በይ ቸኮልሽ። ልጅሽን ሰብስቢ። ምንድን ነው የምሰበስበው? ልጄን አሁን አግኝቻታለሁ። ይበቃ። ወደ እናንተ ነው የመጣችው። እሱ አይመለከታችሁም። ተመልከት እንግዲህ ይሄ ማለት ነው ይኸውልሽ የምፈልገው ሰዓት አሁን ነው የደረሰው። ስለዚህ ሰመረ አንቺማ አትፈልጊው ነበር። እኛ ደግሞ እንዲለያዩ አልፈልግም። ልጄ ወደደው ሲያልገደለም ለምን ተንዳችሁ ያዛችሁ ታላቀም ነው አላወቅሽውም እንዴ? ሲያዩ ተረቱ ለራሳችሁ ሲበሉ እዛው ለራሳችሁ አልኩ። ግን ፈርምና በሚባልሽ ዳሊት ከልጄ ጎን ላይ መድኃኒዓለም ዞር አርጎልኛል። አሁን ፈርምና መድኃኒዓለም እንደዚህ አይነት ነገር አይሰራም። ፈጣሪ ከእንደዚህ አይነት ሰዎች ጋር ጎን አይሆንም። አሁን የሚፈርምበት ምንም ጉዳይ ለማፈራረም አንቺ አይደለሽ የሚያፈራርምሻቸው እኛ አይደለንም። እናስፋሳቸው ማነሽ ይፈርማል። ሳይወድ በግዱ ይለቃታል። ሳይወድ በግዱ በማን ያስገድደዋል? ከቤተሰብ ለያት እንደፈለገ ሊያረግ ጢባጢ ቢልጫወትባት ቤት አርጓኛራት ያው የባህሪ ያለመጣጣም አለመግባባት ማድረግ ጎዳና ለጎዳና እንደፈለገ ማሽከርከርና እንደፈለገ መዝለፍ ነው እንዴ? በእኔ የለመደውን ልጄ እነሱ ትዳር ነው ለእነሱን ተውላችሁ። እስኪ በዚህ በባለጌ አፏ ማለት ነው ጨርሳት እናገር ማፋታት ማጋባት መሸጥ መለወጡን ሰው በደንብ አንቺ ታውቂበታለሽ እና ጨርሰሽ ተናገሪ። ቆሽ ማዳለ ምን ይጎዳል? ከእንዳንተ አይነት ማለት ምን ይጎዳል? እኔ ልጅ ምን ጎደለው? ምን የጎደለው ነገር አለ? ኦኬ ትንሽ ተቆራጩ ቀርቶብሻል መሰለኝ አይደለ? ተቆራጩ ቀርቶብሻል። ስለዚህ ምንም አልሰጥሽም። አሁን ኪያ እጄ ላይ ገብታለች። ምንም ነገር አልሰጥሽም። ደግሞ ሌላ ሰው አገኘሽ እሱን አይመለከትም። ደግሞ ሌላ ሰው አገኘሽ ወይ? እሱ ያንተ የቤት ስራ አይደለም። ሲያምርሽ ይቀራል። እንዳንተ አይነት ቆሻሻ እንደዚህ ለልጅሽ አስተምሪ። መጀመሪያ ራስ ስራ ተወቂ። ሲጀመር ከአንዲት እናት የሚጠበቁ ንግግር አለ። እኔ ተናግሬሻለሁ። እሱ ምን ይወጣለታል? የሰው ተፈላልገው ነው እነሱ። እሷ ፈልገው እሱ ፈልገው ሰው መሳይ በሸንጎ ትችይበታለሽ። ይሄ ሰው የሰይጣናዊ መንፈስ አለባችሁ። ምን አይነት እንደሆነ አላውቅም። የቅናት መንፈስ፣ ትዳር አትወዱ፣ ሰላም አትወዱ፣ ሰው ሲግባባ ምን አይነት ከምን አይነት ሰው አጣሽለት? ለምን ትዳር ይፈታል? መጀመሪያ ያገባትን ሴት ለምን ይፈታል? መስራት ኑሮ ታወራለች። በስርዓት ማታወራ እቃ ተጫዋች ነው። ገና ብዙ የሚቀረው ነገር አለ። አይበስልም፣ ቢቀቀልም አይበስልም። አክስቴ ለኔ ጋር የደወልሽበት ነገር ምን ከኔ ጋር ምን እንዳለው አላውቅም። አሁን ለምን እንደደወልሽ ንገሪኝ። በዛው የደወልኩልህ ምክንያት እና ኪያ አንቺ ጋር ነበረች ነው? ከዚህ ስቶ ጋር አንቺ ጋር ሄዳ ነው? እሱ የፈለገችበት ምን ብለሽ እንትን ብለሻት ነው? እንደፈለግክ አደረክ። ከዛ በኋላ አሁን ከማንም የማትገናኝ አንቺ እኮ ቤተሰቧ እኮ አይደለሽም። ቁማር ልትጫወትባት የቤት ካሸንጉሊት ልታደርግ አንቺ እኮ ቤተሰቧ እኮ አይደለሽም። አንቺ ነጋዴ ነሽ። አንቺ ነጋዴ፣ አንቺ የሰው ነጋዴ ነሽ። አንቺ እኮ በፍጹም እኮ አከስተ ቤተሰቧ ነኝ ነው የምትይው። አንቺ እኮ ቤተሰቧ አይደለም ወይ? አልናደደ ለመድኩሽ እኮ ለመድኩሽ። ማንነትሽን በደንብ ግልጽ አድርጊ። ያኔማ ቤተሰቧ የመሰልሽኝ ጊዜ ያኔ ተናደድኩ። አሁንማ ምንም ወደ አንቺ እንደማትታይኝ ታውቂያለሽ። ከድምፅሽ በቀር ምንም አይሰማኝም። ከድምፅሽ ጋር አትታይኝም። ኢንቪዚብል ዩኒፎርም ለነገሩ ይሄ ቋንቋ ይታወቃል። ምንድነው የፈለግሽ? አሁን ወረቀቱን ትፈርማለህ። የፍቺ ወረቀት የትኛውን ወረቀት? ማነሽና ነው አንቺ ይሄንን የመናገር መብት ያለሽ? ማነሽ? የማጋባትም የማፋታትም ስልጣን የለሽም። ያጋባቸው መዘጋጃ ነው። መፈታትም ካለባቸው በመዘጋጃ ነው ይፋቱ። ሲጀመር አይፋቱ። ኦፍ ለራስሽ በእናትሽ በጣም አበዛችሁት። አሁንስ እንደው ቤት እናንተ ስትመጡ ሰላም የለም ነው መውደቂያ አጣንዴ ምን ይተጣለ እንዳንቺ አይነት ግን ቀላልና ተራ ሰው ነው አይቼ አላውቅም። ክብሩን ማንነቱን ጥሎ እንደዚህ ለገንዘብ ቤተሰቡን ቤቱን የሚበትን የሚሸጥ ነካ ኪያ በዚህ ሰሞን ምናምን ነገር በእያንዳንዱ ጉዳይ የተነሳች ምናምን ነገር ልፋታ አይ በእያንዳንዱ ነገር ልፋታ ልሂድ ሜጃ ያጣው መሰለ መግቢያ ያጣው መሰለ ነካ የምትለው ኪያ በዚህ ነው። ነካ ከኋላዋ ሆነሽ እየቦጠቦጥሽ ከኋላዋ ሆና ምናምን መርዝሽን እየረጨሽባት ነው። ነካ ሌላ ነገር ለምን አታወራም? አንተማ ጋጣሚና አንተማ ተመቸ መንገዱን አገኘህ እኮ
ለአንተማ እኮ የምስራች ነው ሲጀምር ማለት ነው ሲጀምር ከእሷ ጋር እኮ የፈለግከው ሲጀምር እንደነዛ ከፋዮቹ እንደነዛ ምናምን እንትኖቹ አንተ ነው የከፈልካት መሰለኝ ጆ ያኔ ከፍሎ እንደመጣው አሁን ደግሞ አንተ ነው መሰለኝ ከፍለ ምናምን ነገር ይሄን ነገር እየተጠቀምክበት ያለው አሁን ደግሞ ይሄን ነገር ዲል እያደረጋችሁ ያላችሁት ሁለታችሁ ናችሁ መሰለኝ ስትሮጥ የምትሄደው አንተ ቤት አይደል ካንተ ቤት ደግሞ አንተ አጋጣሚ እየተጠቀምክበት አገኘሽ እንዴ እኔና አንቺ እኮ በደንብ እንተዋወቃለን በደንብ ነው ማውቅሽ በደንብ ነው ማውቅሽ እንዳይመስልሽ ወይ አልፈታትም ያ ሁሉ ገንዘብ ወይ አልፈታትም ይዘህ ሄደህ ለምን አልወደደችም አንተ ወይ አልፈታትም እንዳይመስልሽ አልፈታትም ወይ እንዳንቺ አይነት ሰው መቼም ነው የምልሽ የኔ ዘርናት ባሪያ ሆኖ መኖርን አትመርጥ እንዳንቺ አይነት ሰው ነገርኩሽ እኮ እንዳንቺ አይነት መሀይም ጭንቅላት ያለው ሰው አንድ ጊዜ ነው የሚያስበው ገባሽ አይደል 10 ቅድሚያ ነገሮችን ጊዜን ታበላሻለሽ እኔ ደግሞ 10 ጊዜ ነው ማስበው አንዴ ነው የምወስነው አንድ ነገር ንገርሽ ሲጀምር ከኪያ ጋር መቼም አልለያይም እርምሽን እንድታቂ የምፈልገው ነገር ግን ነው የምልሽ ከኪያ ጋር ግን ከተለያየው ይዤሽ ነው የምወጣው ስለዚህ ኪያ ሲተችሽ እሱን አይመለከታም ቆይ አሁን ኪያ አንቺ ጋር ያለችው ኪያ ገርማበታለች ሶፊ ከማ ይዘህ የመጣችው ባለፈው ደረሰ ፈታት ነው ልጄ አሁን በእጄ ቆይሽ ኦኬ ጋና ዋና ጤና ደና እንግዲህ ልትጠብሻት ተመቸሽ ልትገሏት በቃ ልታንገበግቢያት ደሞ ለአንዱ ልትሸጫት ልትደልይባት ተመቸሽ አስቀይራችሁ ብዙ ነገር አደረጋችሁ የፈለጋችሁ ሃይማኖት ምን ይሁን ሃይማኖት መቀየር አንገረገባችኋት ከቤተሰብ ተለየች እኛ አንተዋትም እሺ ምን ፍላጎታችሁ ከእኔ አሁን እሺ ግልጽ አድርጉልኝ እኔ እኮ አንቺ ቤተሰቧ አይደለሽም ለምንድን ነው ቤተሰቧ ነው የምትይው እኮ ምን የፈለጋችሁ ወንድሟን አውጥተሽ የቸበቸብሽ ሰው ወንድሟን 10 ምናምን ዓመት አግተሽ ያስቀመጥሽ ሴትዮ ችግር የለም ንገረኝ ይሰማ ዝም በለን ወረቀቱን ይፈርምላት በሰላም ይተዋት እሺ እሷ ፍላጎቱ አለ እሷ ፍላጎቱ ስላለ እኮ ነው ሊገብቼ መጣው ጠይቅ እሷ በፍርድ ቤት እጨርሳለሁ ነው የምትለኝ እኔ ደግሞ ራሱ ምን የፍርድ ቤት ባለፈው አልፈርምም ስላለ አንቺ ጉልበተኛ መሆንሽ ነው አንቺ በጉልበት ታስፈርሚ መምጣትሽ ነው በጣም አንቺ ማን ስለሆንሽ ነው የሚፈርምልሽ አንቺ የመንደር አስፈራራሚና አፈጣጣሚና አለያይ ማን አረጋሽ በጭራሽ አይፈርም በጣም የገረመኝ ምን እንደሆነ ታውቂያለሽ ከኪያ ጭንቅላት እንዴት እንለያይ የሚል ነገር መጣ ብዬ በጣም ይብስሮ ነው ቢነበር አይገርም ግን በፍጹም አንቺ ጋር ትሄዳለች ብዬ ግን ኪያ በፍጹም አላሰብኩም እኔ ላይ አትወርድም እና በጣም ይገርማል አይ በጣም ነው የሚገርመው አይ መካሪያው ማን ሊሆን እንደሚችልማ ሳውን በደንብ እያየው ነው መካሪያዋ ማን ሊሆን እንደሚችልማ በደንብ ደርስበታለሁ ነው እኔም እሷም መካሪ ነን አይ እሷማ ማውረድ አይቀርም እሷማ ያው ባለ ተግባሩ እየሮጠች የመጣችሁ እኮ ነው አልኩ እኮ ግን መዛ ደረጃ ላይ እንድትደርስ ኪያን በጣም በቅርበት የምታማከራት አንተ አይደለ የቅርብ ጠበቃዋ የቅርብ አማካሪው አንተ አይደለ እኮ እንደርስበታለን አልኩ እኮ ለሱ ጊዜ ያሳየናል የጊዜ ጉዳይ ነው እኮ ግን አንቺ ማለት ነው በማከራት ይገባል ቅር ሊልክ አይገባም አንድ እንድታቂ የምፈልገው ነገር ቢኖር እነሱ ወንድማማቾች ናቸው በእነሱ መሀል እየገባሽ ደግሞ ሌላ ችግር አትፍጠሪ ከዚህ በኋላ ምንም አይነት